ሰላም ጤና ይስጥልኝ። ይህ ከአዲስ አበባ ሀገረ ስብከት ሚዲያ አገልግሎት የሚተላለፍላችሁ ሳምንቱን በዜና የተሰኘው የመረጃ ሰዓታችን ነው። ከዜናዎቹ ጋር ጽናት አስቻለው ነኝ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በቅድሚያም አርዕስተ ዜና። ብፁዕ ወቅዱስ ፓትርያርኩ በኢትዮጵያ የታላቋ ብሪታንያ አምባሳደርና በአፍሪካ ህብረት የቋሚ መልእክተኛ ክቡር ዳረን ዌልችን በጽህፈት ቤታቸው ተቀብለው አነጋገሩ። ለ2018 ዓመተ ምህረት የጾመ ፍልሰታ ሱባኤ 10,000 የሚደርሱ ምዕመናንን ለማስተናገድ ሰፊ ዝግጅት መጠናቀቁን የእንጦጦ ሐመረኖ ቅድስት ኪዳነ ምሕረት ገዳም አስተዳዳሪ መልአከ አሚን አባ ገብረ ሥላሴ ይርሳው አስታውቀዋል። በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በወቅታዊ የቤተ ክርስቲያን ጉዳዮች ላይ አባታዊ መልእክት አስተላለፉ። በእንጦጦ ሐመረኖ ቅድስት ኪዳነ ምሕረት ገዳም ለ10,000 የጾመ ፍልሰታ ሱባኤ ለሚይዙ የተሟላ ዝግጅት መደረጉ ተገለጸ። በገዳሟ ለጾመ ፍልሰታ 10,000 ለሚደርሱ ሱባኤ ለሚይዙ ምዕመናን ለማስተናገድ ዝግጅት መደረጉን የእንጦጦ ሐመረኖ ቅድስት ኪዳነ ምሕረት ገዳም አስተዳዳሪ አስታወቁ። መልአከ አሚን አባ ገብረ ሥላሴ ይርሳው የእንጦጦ ሐመረኖ ኪዳነ ምሕረት አንድነት ገዳም ዋና አስተዳዳሪ ለ2018 ዓመተ ምህረት የጾመ ፍልሰታ ሱባኤ የተከናወነውን ቅድመ ዝግጅትን አስመልክተው መግለጫ ሰጥተዋል። በመግለጫቸውም ከዚህ ቀደም የነበረውን ብልሹ አሰራር በማስተካከልና በማዘመን የሱባኤ ቦታ ምዝገባና የቦታ ዕደላውን ፍትሐዊ ለማድረግ እና በአራት የተለያዩ መንገዶች ማለትም በጾታ፣ በእድሜ፣ በጤና ሁኔታ፣ በባህሪ በመመደብ ምዕመናንን ለማስተናገድ ዝግጅት መከናወኑን ገልጸዋል። በገዳሟ 10,000 የሚደርሱ ሱባኤ የሚገቡ ምዕመናንን ለማስተናገድ 12,000 ካሬ ሜትር ላይ ያረፈ 2 ባለ 5 ወለል ህንፃዎች መዘጋጀታቸውን ይፋ አድርገዋል። አስተዳዳሪው የተለያዩ ለህዝብ የሚጠቅሙ የመንገድ፣ የመጸዳጃ ቤቶች ጥገና መከናወናቸውንም ገልጸዋል። በዚህም 80 የሴት 40 ደግሞ የወንዶች በድምሩ 120 መጸዳጃ ቤቶች ዝግጁ መደረጋቸውን ገልጸዋል። ከዚህ ቀደም የነበረውን የውሃ ችግር በዘላቂነት በመፍታት የገላ መታጠቢያ 12 ክፍሎች ተዘጋጅተዋል። በተቻለ መጠንም በቂና አስተማማኝ የ24 ሰዓት የውሃ አቅርቦት እንዲኖር ተሰርቷል ብለዋል። አስተዳዳሪው በመግለጫቸው ግቢ ውስጥና ቤተ መቅደስ አካባቢ ያለውን የመስተንግዶ ችግር ለመቅረፍ በዘንድሮ ዓመት ማህበረ ካህናቱን፣ የሰንበት ትምህርት ቤቱን እንዲሁም ወጣት ማህበራቱን በማቀናጀት አገልግሎቱን የተሻለ ለማድረግ እየተሰራ ነው ያሉ ሲሆን ገዳሟ ለተመላላሽ ተሳላሚና አስቀዳሾች የሚሆን የትራንስፖርት አገልግሎት ከአራቱ የአዲስ አበባ አቅጣጫዎች ለማምጣትና ለመመለስ ከአንበሳና ከሸገር የከተማ አውቶቡስ ድርጅቶች ጋር መነጋገሯን ገልጸዋል። ሌሎችም የትራንስፖርት አማራጮች ተዘጋጅተዋል ብለዋል። አስተዳዳሪው ከሽሮ ሜዳ እስከ ገዳሟ መዳረሻ ያለውን የመኪና ፓርኪንግና የአካባቢያቸውን ደህንነት ለመጠበቅ 84 መንፈሳዊ ወጣቶችን በተቀናጀ መልኩ በማደራጀት የተዘጋጁ ሲሆን ለተለያዩ መስተንግዶዎች የሚሆኑ 250 ወጣቶች በማህበር ተደራጅተው ለማገልገል ዝግጁ መደረጋቸውን አስታውቀዋል። በተጨማሪም የሱባኤተኛውን ደህንነት በአስተማማኝ ሁኔታ ለማስጠበቅ ከተለያዩ ባለድርሻ አካላት ጋር ተቀራርበን እየሰራን ነው ያሉ ሲሆን ከአካባቢው ማህበረሰብ፣ ከፖሊስ እንዲሁም የካህናት ወጣት ሰንበት ትምህርት ቤት ተማሪዎች የጋራ ኮሚቴ አዋቅረናል ብለዋል። በመግለጫው በሱባኤው ጠበል ለመጠመቅ ወረፋ እንዳይኖር ታስቦ የተዘጋጁ 21 የሴቶችና 21 የወንዶች መጠመቂያዎች በጊዜያዊነትና በዘላቂነት ከአስተማማኝ የንብረትና የደህንነት ጥበቃ ጋር መዘጋጀቱን ገልጸዋል። በሱባኤም ከሌሊቱ 10 ሰዓት እስከ 6 ሰዓት አገልግሎት እንደሚሰጥ ተገልጿል። በቤተ መቅደስ ውስጥም ያለውን አገልግሎት ያለምንም ግፊያ ከውጪ በረንዳ ላይ በፕሮጀክተር ስክሪን መከታተል የሚያስችሉ መንገዶች መዘጋጀታቸውን የተገለጸ ሲሆን በተጨማሪም ብዛታቸው 400 የሚደርሱ በቂና አስተማማኝና ፈጣን የሁሉንም የሞባይል አይነቶች ቻርጅ ማድረጊያ ስፍራ በነፃ ተዘጋጅቷል ተብሏል። በገዳሟ የሚታደለው የንፍሮ አሰጣጥ ሁኔታ በተሻለ ለማስተካከልና ከግፊያ የጸዳ እንዲሆን ሁኔታዎች የተመቻቹ ሲሆን ከቅዳሴ በኋላ ያለውን የምሳ ምገባ ስነ ስርዓት ከዚህ ቀደም
ከነበረው በተሻለ ለማቅረብ ተሞክሯል ተብሏል። መልአከ አሚን አባ ገብረ ስላሴ ይርሳው የእንጦጦ ሐመረኖ ኪዳነ ምሕረት አንድነት ገዳም ዋና አስተዳዳሪ ሱባኤ የሚገቡ ማንነታቸውን የሚገልጽ የቀበሌ መታወቂያ ወይም የፋይዳ መታወቂያ በመያዝ ከሐምሌ 27 እስከ 29 ቀን 2018 ዓ.ም በመመዝገብ ሐምሌ 30 ቀን 2018 ዓ.ም የተመደበላቸውን የሱባኤ ቦታ መረከብ እንደሚችሉ ገልጸዋል። አስተዳዳሪው በእንጦጦ ሐመረኖ ቅድስት ኪዳነ ምሕረት ገዳም ሱባኤ የሚገቡ ምዕመናንን የቅድስት ቤተክርስቲያንን ቀኖናና ትውፊት በመጠበቅ ሊሆን እንደሚገባ አስታውሰው ለዚሁ ዝግጅት ድጋፍ ያደረጉት አካላትን አመስግነዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ነው። ብፁዕ ወቅዱስ ፓትርያርኩ በኢትዮጵያ የታላቋ ብሪታንያ አምባሳደር እና በአፍሪካ ህብረት የቋሚ መልእክተኛ ክቡር ዳረን ዌልችን በጽህፈት ቤታቸው ተቀብለው አነጋገሩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የታላቋ ብሪታንያ አምባሳደር እና በአፍሪካ ህብረት የቋሚ መልእክተኛ ክቡር ዳረን ዌልችን በጽህፈት ቤታቸው ተቀብለው አነጋግረዋል። አምባሳደር ዳረን ዌልች ከብፁዕ ቅዱስ ፓትርያርኩ ጋር ያደረጉትን ውይይት አስመልክተው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲቪ በሰጡት አስተያየት በኢትዮጵያና በእንግሊዝ መካከል ከጥንት ጀምሮ በኋላም ዘመናዊ የዲፕሎማሲ ግንኙነት ከተመሰረተ ከቀዳማዊ ኃይለ ሥላሴ ዘመነ መንግስት አንስቶ ለዘመናት የዘለቀ ጠንካራ ታሪክ እንዳለ አስታውሰዋል። አክለውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበርካታ ጥንታዊ ታሪኮችና ቅርሶች ባለቤት እንዲሁም በዓለም አቀፍ ደረጃ ልዩ ገጽታና ትልቅ ቦታ ያላት የክርስቲያን መድረክ መሆኗን ገልጸዋል። ቤተ ክርስቲያኗ ለሀገሪቱ ሰላም፣ ታሪክና ማህበረሰብ የምታበረክተውን ከፍተኛ አስተዋጽኦ እንደሚያከብሩ የጠቀሱት አምባሳደሩ ኢትዮጵያ የተለያዩ ሃይማኖቶች በሰላም አብረው የሚኖሩባት ድንቅ የህብረት አርአያ መሆኗን ጠቁመዋል። በተጨማሪም የሁለቱ ሀገራት ግንኙነት በቀጣይ ለአብሮነት እና ለዘላቂ ሰላም ለማስፈን ከነበረው በበለጠ አጠናክረው እንደሚሰሩ አክለዋል። በመጨረሻም በኢትዮጵያ በተለያዩ ወቅቶች የሚስተዋሉ የሰላም እጦትና የኢኮኖሚ አለመረጋጋቶችን ለመቅረፍ ከቤተ ክርስቲያኗ ጎን በመሆን ለጋራ ሰላምና ለአብሮነት ተባብረው እንደሚሰሩ በመግለጽ ለዚህም ሁሉም አካል የድርሻውን ኃላፊነት ሊወስድ እንደሚገባ አሳስበዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። አማኞችን ከሞት ተቋማችንና ንብረታቸውንም ከውድመት ልንታደጋቸው አልቻልንም ሲል የደቡብ ወሎ ሀገረ ስብከት ጽሕፈት ቤት ባወጣው የሐዘን መግለጫ አስታወቀ። ሀገረ ስብከቱ እንደገለጸው ሐምሌ 15 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት ቦረና ወረዳ በሚገኘው በጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም መናንያን መነኮሳይት በአገልግሎት ላይ በነበሩበት ወቅት በጠዋቱ ከ4 ሰዓት ገደማ በተጣለ ድሮን በደሴ ስፔሻላይዝድ ሆስፒታል በጽኑ ህሙማን ክፍል ሕክምና እየተደረገላቸው መሆኑ ተገልጿል። በተጨማሪም 12 መናንያን መነኮሳይት ከባድና ቀላል የአካል ጉዳት ደርሶባቸው በመካነ ሰላም ሆስፒታል ሕክምና እየተደረገላቸው መሆኑ ተጠቅሷል። ጉዳቱ በሰው ሕይወት ብቻ ሳይወሰን በብዙ ውጣ ውረድ የተገነቡ መኖሪያ ቤቶች፣ መናንያኑ ለዓመት ያከማቹት ቀለብ፣ አልባሳት፣ የገዳሙ የዕለት መገልገያ ንዋየ ቅድሳት፣ በቤት ውስጥ የነበሩ ልዩ ልዩ ቁሳቁሶች እንዲሁም ባለ 5000 ሊትር የውሃ ሮቶ ከነአክሰሰሪዎቹ ከጥቅም ውጪ መሆናቸውን ከገዳሙ አስተዳደርና ከቦረና ወረዳ ቤተ ክህነት ጽሕፈት ቤት በደረሰው መረጃ መረጋገጡን ሀገረ ስብከቱ ገልጿል። በመግለጫውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዘመኑ ፈተናዎችን ተሻግራ ሐዋርያዊ አገልግሎቷን እያከናወነች ብትቀጥልም ከቅርብ ጊዜ ወዲህ በአገልጋዮቿና በአማኞቿ ላይ የሚደርሱ መጠነ ሰፊ ችግሮች በስጋት እንዲኖሩ እያደረጓቸው መሆኑ ተጠቅሷል። ሀገረ ስብከቱ በተለያዩ ገዳማትና አድባራት ተመሳሳይ አስከፊ ድርጊቶች ሲፈጸሙ ችግሩ ይሻሻላል በሚል ተስፋ ያልተገባ መስዋዕትነት እንዳይከፈል የሚቻለውን ሁሉ ሲያደርግ መቆየቱን ገልጾ በመጨረሻም የሃይማኖት ተቋማችንና አማኞቻችንን ከሞት ንብረታቸውንም ከውድመት ልንታደጋቸው አልቻልንም ሲል መግለጹን አመልክቷል። በተለይም ከምናኔ ሕይወት በስተቀር ሌላ አመለካከት በማይታይባቸው በቦረና ወረዳ
በጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ፣ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም መናንያን መነኮሳይት ላይ የደረሰውንም አስከፊ ድርጊት በጽኑ እንደሚያወግዝ ገልጾ እንዲህ አይነቱ ዘግናኝና አሰቃቂ ድርጊት በቤተ ክርስቲያንና በአማኞቿ ላይ ዳግም እንዳይደገም የሚመለከታቸው አካላት በትኩረት እንዲመለከቱ ጥሪ አቅርቧል። መረጃው የደቡብ ወሎ ሀገረ ስብከት ጽሕፈት ቤት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀዲያና ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በሰማዕቱ ቅዱስ እስጢፋኖስ ስም በታነጸ መቃኞ ቤተ ክርስቲያንና በኦርቶዶክሳውያን ላይ ጥቃት መፈጸሙ ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀዲያና ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በበታራ ሆምቦያ ቀበሌ በሰማዕቱ ቅዱስ እስጢፋኖስ ስም በተገነባው መቃኞ ቤተ ክርስቲያንና በአካባቢው የሚኖሩ ኦርቶዶክሳውያን ምዕመናን ላይ ጥቃት መፈጸሙን የሀዲያና ስልጤ ሀገረ ስብከት ጽሕፈት ቤት አስታውቋል። እንደ ሀገረ ስብከቱ መረጃ በተፈጸመው ጥቃት መቃኞ ቤተ ክርስቲያኑ ላይ ጉዳት የደረሰ ሲሆን በኦርቶዶክሳውያን ምዕመናን ላይም ድብደባ ተፈጽሟል። ጽሕፈት ቤቱ ጉዳዩን በተመለከተ ከሚመለከታቸው የአመካ ወረዳ የመንግስት አካላት ጋር ውይይት መጀመሩን ገልጾ ጥቃቱን የፈጸሙ አካላትን ለሕግ የማቅረብ ስራ በወረዳው እየተከናወነ መሆኑን አስታውቋል። ሀገረ ስብከቱ በመግለጫው በበታራ ሆምቦያ ቀበሌ የተፈጸመውን ድርጊት በጽኑ ያወገዘ ሲሆን መቃኞ ቤተ ክርስቲያንን በኃይል ማፍረስና በምዕመናን ላይ ድብደባ መፈጸም በሕግ የሚያስጠይቅ ወንጀል መሆኑን አሳስቧል። በመሆኑም የሚመለከታቸው የመንግስት አካላት ጉዳዩን በአፋጣኝ በማጣራት ወንጀለኞቹን ለሕግ እንዲያቀርቡና ተገቢውን የሕግ እርምጃ እንዲወስዱ ጥሪ አቅርቧል። በመጨረሻም ሀገረ ስብከቱ ምዕመናንን ጉዳዩን በኦርቶዶክሳዊ ጨዋነት በትዕግስትና በሕጋዊ አግባብ እንዲከታተሉ ጥሪ አስተላልፈዋል። መረጃው ከብህንሳ ሚዲያ የተገኘ ነው። በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በወቅታዊ የቤተ ክርስቲያን ጉዳዮች ላይ አባታዊ መልእክት አስተላለፉ። በቅድሚያም ቅዱስነታቸው በመልእክታቸው ለሐምሌ 19 2018 ዓ.ም የሊቀ መላእክት ቅዱስ ገብርኤል ዓመታዊ ክብረ በዓልን የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ በእምነታቸው የጸኑትን ቅዱስ ቂርቆስና ቅድስት ኢየሉጣን በመከራቸው መካከል እየተራዳ የእሳቱን ነበልባል እንደ ክረምት ዋላ ቀዘቀዘበት፣ በእግዚአብሔር ቃል ኪዳንም የታመኑትም እስከ ሰማዕትነት ፍጻሜ ድረስ የሚያጸና መሆኑን ለምንዘክርበት ታላቅ በዓል እንኳን አደረሳችሁ በማለት መልእክት አስተላልፈዋል። በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዘመነ ሐዋርያት ጀምሮ የወንጌልን ብርሃን በማብራት የሰላም መንገድ በማስተማር ፍትህን በማጽናት የተጨነቁትን በማጽናናትና ሕዝብንና ሀገርን በማገልገል የቆየች ታሪካዊ ተቋም መሆኗን አስታውሰዋል። በዚህም ተልዕኮ ውስጥም መናንያን መነኮሳትና መነኮሳይት ዓለማዊ ክብርና ጥቅምን በመተው በጾምና በጸሎት ሕይወታቸውን ለእግዚአብሔር በመስጠት ስለ ሀገር፣ ስለ ሕዝብ፣ ስለ ሰላም፣ ስለ ዓለም አንድነት የሚጸልዩ የምድራችን በረከቶች መሆናቸውን ገልጸዋል። ቅዱስነታቸውን በመልእክታቸው መስቀልን ተሸክመው ጸሎትን መከታ ባደረጉ ለፍጥረት ሁሉ ምሕረትን በሚለምኑና ራሳቸውን ለመከላከል ምንም አይነት ቁሳዊ ዝግጅት በሌላቸው መናንያን ላይ እጅ ማንሳት በእግዚአብሔር ዘንድ የተከለከለና በታሪክ ፊት የሚያሳፍር ድርጊት መሆኑን በአጽንኦት አስገንዝበዋል። በተለይም በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ፣ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም በሐምሌ 15 ቀን 2018 ዓ.ም በተፈጸመው ጥቃት የመናንያን ሕይወት በግፍ መጥፋቱ በርካቶች መቁሰላቸውንና በገዳሙና በንዋየ ቅድሳቱ ላይ ውድመት መድረሱን በከፍተኛ ሐዘን እንደተቀበሉት ገልጸዋል። በተመሳሳይም በሀዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱ እጅግ የሚያሳዝንና ፈጽሞ ተቀባይነት የሌለው ድርጊት መሆኑን ጠቁመዋል። በመሆኑም የጸሎት፣ የትምህርት፣ የሰላምና የመንፈሳዊ እሴት ማዕከላት የሆኑት ገዳማትና አድባራት ደህንነታቸው እንዲጠበቅ፣ ጥቃቱ የፈጸሙ ተጠያቂዎችም በፍጥነት ለፍትህ እንዲቀርቡ፣ ለተጎዱትም ተገቢውን ሰብአዊ ድጋፍ እንዲደረግላቸው ለመንግስትና ለሕግ አስከባሪ አካላት አበክረው ጥሪ አቅርበዋል። በማጠቃለያም ህዝበ ክርስቲያንና
መላው ኢትዮጵያውያን ከጥቃት ሰለባዎች ጎን በመቆም መንፈሳዊ ሰብአዊ ድጋፍ እንዲያደርጉ አደራ ሲሉ እግዚአብሔር ለተበደሉትም ፍትህን፣ ለቆሰሉትም ፈውስን፣ በግፍ ሕይወታቸውንም ላጡትን እረፍተ ነፍስን ለቤተ ክርስቲያንና ለኢትዮጵያ ፍጹምና ዘላቂ ሰላምን እንዲሰጥ ጸልየው እግዚአብሔር አምላካችን ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር ሲሉ አባታዊ መልእክታቸውን አጠናቀዋል። መረጃው የብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት ነው። ክቡራንና ክቡራን ተመልካቾቻችን ከአዲስ አበባ ሀገረ ስብከት ሚዲያ አገልግሎት የሳምንቱ ዜናዎች እነዚህን ነበሩ። ከዜናዎቹ ጋር አብሬያችሁ የቆየሁት ጽናት አስቻለው ነበርኩኝ። ቸር ሳምንት ይሁንላችሁ።